ምን አምጥታችሁ ነው ደግሞ? ልታየው አይደል? እሙዬ ደግሞ ምን አስቸኮለሽ? ያንቺ እናት አይደለም? ብቸኩል ምን ይገርማል? ምንድን ነው? ወርቅ ነው። ይሄ ሁሉ ወርቅ ገንዘብ ከየት አምጥታችሁ ነው የገዛችሁልኝ? እኛ መቼ ገዝተን ነው አልሽ? በቃ ይሄ መስፍን ምንም እብደቱ አልለቀቀውም ማለት ነው አይደል? ቆይ እንዴት ይሄ ሁሉ ወርቅ ሳያማክረኝ ይገዛል? ኧረ አባዬ አልገዛልሽም እማዬ። እና ታዲያ ምንድን ነው እንዴ? እማዬ የራስሽን ወርቅ አታውቂውም እንዴ? እንዴ አዎ የራሴ ነው። እርግብ የወሰደችውን ወርቅ ራሱን ያመጣንልሽ። እንዴ ቆይ እንዴት ከየት አገኛችሁ? ግራ ቢገባው ሰክሮ መጣ። በኋላም ይሄን ምግብ አቅርቤ በላ ብለው እምቢ ብሎኝ ወጣ። ቆይ ምን ሆኗል ደግሞ? የዛች ሌባ ቦርሳ ውስጥ ወርቅ አገኛችሁ አሉ። ቆይ አባዬ አንተ እርግብና ተምቹ እንደሚተዋወቁ ታውቅ ነበር ማለት ነው? ምን ማወቅ ብቻ እኔ አይደለም ቢጉድ ይሰራው። እንዴት? ያንቺን መስቀልና ፎቶ ለማስመለስ ከውጭ የመጣ መስሎ እንድትተዋወቃት ያደረግነው እኔና የተምቹ አጎት ነው። ወይኔ አባዬ እንዴት ሳትነግረኝ? አንዴ የጸባይሽን እያወቅሽው ከነገርኩሽማ ወስደሽ ለሰዎቹ ዘርተሽ ጉድ ነው የምታረጊ። እሺ ታዲያ ምን ተፈጠረ? ልጁ ደግሞ በዚህ ጉዳይ ሲቀርባት ልጅቷን ወዶ እረፍ። ወይኔ ጉዳችን ዘንድሮ። ቆይ አሁን ታዲያ እርግብ ቤት እንዳለች ያውቃል ማለት ነው? አዎ በደንብ ነው የሚያውቀው። አሁን ራሱ ወደሷ ነው። ቆይ አባዬ አንተ ስለወርቁ ታውቅ ነበር? እሱ ነው የነገረኝ። እሱ ራሱ አንቺ እናንተሽ እዚህ ወርቁን አውጥታችሁ ስታዩ አይቶ እንጂ ምንም አያውቅም። እርግብ ከዚህ ሀገር መልቀቅ እንዳለባት ለራሷ ተማክራ ወስናለች። ተምቹ አሁን ላይ እሷ ትታው እንዳትሄድና እባክሽን ለመጨረሻም ለመጀመሪያም ጊዜ ይቅርታ አድርጊልኝ ብሎ ቢማጸናትም እሷ ግን በፍጹም ብለዋለች። ሌላው ሰላም ያናደዳት የእዝራ ነገር እዝራ ያለ ምክንያት ሀናን እየዘጋት እንደሆነ ለሰላምታም እንደማያናግራት ግልጽ አድርጎላታል። እዝራ የሆነ ችግር ያለበት እንደሆነ ከንግግሩ የተረዳ ነው። አንድ ነገር አለ። ምናልባት በሌላ በኩል ጆን ከሀና አጠገብ ካያት አስፈራርቷትም ሊሆን ይችላል። ዝም ብሎ ያለ ምክንያት ለሰላምታ እንኳን ሊዘጋት አይችልም። ሀናን ወይዘሮ ሜላት ለባዩሽ ስትከራከርና ባዩሽ ፖሊስ መያዝ የለበትም ስትል ከርማ አሁን ግን ተምቹ ላይ ሲሆን ተምቹ ሌባ ነው፣ ወንጀለኛ ነው፣ ስለዚህ መታሰር አለበት ብላ እያስፈራራች ነው። በዚህ ምክንያት ኖላዊ ያስቆጣው ነገር አለ። ምክንያቱም ተምቹ እንዲያዙ አይፈልጉም። ተምቹ አዛጣ ውስጥ ያስገቡት እነሱ እንደሆኑ ነግረውታል። ግን ደግሞ እሷ ባለመያዙ እርግጠኛ አይደለችም። ተምቹ የማይወጣው ጣጣ ውስጥ የገባው በእነሱ ምክንያት እንደሆነ ግልጽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን በላይክ መጀመር አትርሱ። ሜላት አቶ ኖላዊን አሁን መተቸት አላቆመችም። ሜላት ወርቁ ታገኘ ሲባልና እዛ ቤት ውስጥ ተቀምጦ እንደነበር ሲነገራት አሁንም የሀናን አባት እጅ እንዳለበት ነበር ያሰበችው። በእውነቱ ለመናገር አንቺ ማዬ ያገኘሽውን ሳይሆን ያጣሽውን ነገር እያነሳሽ ነው የምትቆጪ። ጭራሽ አቶ ኖላዊ ደግሞ አሁን ልተችና ልትቆጪ ብድጋልሽ ብላ ሰላምም ያናደዳት ነገር ነበር። በእርግጥ ሀና ምንም ማለት አልቻለችም። ምክንያቱም አሁን ላይ እናቷን ማስቀየም አልፈለገችም። እንደ ድሮም ቢሆን ግን አባቷን እንደዚህ ቢባልባት አትፈልግም። ታዲያ አቶ ኖላዊ እዚህ ነገር ውስጥ እንደሌሉበት ግልጽ ነው። አሁንም ቢሆን ግልጽ እንዲሆንላት ደጋግማ እየጠየቀች ነው። ሀና ደግሞ ስትጠይቃት እማዬ አንቺን ላስከፋሽ አልፈልግም፣ ግን ደግሞ አባዬ ይሄን ነገር ያደርጋል ብዬ አላስብም። ምክንያቱም ወርቅ መሆኑን ቢያውቅና ውስጡ ምን እንዳለው ቢያውቅ ኖሮ በፊትም ቀድሞ ይነግረኝ ነበር። እሱ ግን ቦርሳው ውስጥ ምን እንዳለ አያውቅም። እኛ ከፍተን ልናየው እንኳን ስንሞክር አይሆንም። የሰው ቦርሳ አይፈተሽም። ያ ልጅ በጣም ይፈልገው ይሆናል ይሄን ቦርሳ፣ ስለዚህ ለባለቤቱ ነው መስጠት ያለብን ብሎ ነግሮኛል። ወይዘሮ ሜላት በተዘዋዋሪ ወርቁን ማግኘቷን ማመስገን ሲገባት ጭራሽ አቶ ኖላዊ መተቸት፣ ተምቹንም ቢሆን ለህግ አሳልፌ እሰጣለሁ፣ በፖሊስ መያዝ አለበት ማለቷ አግባብ አይደለም።
እሷ ብትረዳውና የነገሯትን ነገር ማመን ብትፈልግ ኖሮ ተምቹ እዛ ቤት የገባውና እርግብን የተጠጋት እነሱ ልከውት እንደሆነ አቶ ኖላዊ በግልጽ አስረድተውታል። ግን ደግሞ የእሷ ብቻ አይደለም የባዩሽም ተላላኪ ደግሞ የባዩሽ ተባባሪ ነው ብላ ያሰበችው እሱ እንዳልሆነ አጎቱ ምስክር ነው። እና ደግሞ ጆንም የሱ የቅርብ ጓደኛ መሆኑን መረዳት ነበረባት። ታዲያ አሁን ግን ምን ማድረግ እንዳለባት መወሰን ያለባት ይመስላል። ሀናም በተደጋጋሚ አናግራት ነበር። ይሄ ልጅ ለፖሊስ መሰጠት አለበት፣ ምክንያቱም ይሄ ልጅ የባዩሽ ተባባሪ ነው ብላ ነበር። ሀና ግን የሷ ተባባሪ እንዳልሆነ ግልጽ ነው። እሱ እኮ ባዩሽን እንዳሳስሯት ከዚህ በፊት ነግረዋን ነበር። ባዩሽ ናት ሌባ፣ ባዩሽ ናት። ባዩሽና እርግብ አንድ ሲሆኑ ተምቹ እዛ መሃል ላይ የገባው መስቀሉንም ቢሆን እሱ ስለሆነ የሰረቀው እና መስቀሉን ከሰረቀ በኋላ በተሰጠው ገንዘብ አቶ ኖላዊን በሕክምና ባሉበት ሰዓት ነበር። ታዲያ ገንዘብ ያዋለው ለሕክምና ነው። ምን ያህል ይባህ እንደሆኑ ማወቅ ይቻላል በዚህ ብላ አስረድታ ነበር። ወይዘሮ ሜላት ግን ብዙውን ነገር መረዳት አትፈልግም። እሷ የራሷን እንጂ የምትከተለው አንዳንዴ ሰው የሚላትን ባለመስማቷ ብዙ ነገር ታጠፋለች። ተምቹን የምታፈላልገው ከሆነ ጸቡ ከጆን ጋር የሚሆን ይመስላል። ምክንያቱም ጆን በምንም ተአምር ተምቹን እንዲነኩበት ሆነ ማንም እንዲነካበት አይፈልግም። እና ሀና እንዳለችው በጣም ፍቅራቸውም ጸባቸውም ደስ የሚሉ ልጆች ናቸው፣ ይከባበራሉ። በዛ መሃል ደግሞ ፍቅራቸው ምን ያህል ዘለቄታ እንዳለው ያስታውቃል። ከዚህ በፊት ተምቹ አጎቱ ሲለምነው አሜሪካ ልውሰድህ እያለ ሲለምነው እንደዛ ሲማጸነው አሜሪካ ስንት ሰው መሄድ እየፈለገ ግን ደግሞ የሚወደው ሰው ወይም ደግሞ የሚያስፈልገው ሰው እዛ እንሂድ ልውሰድህ የሚለው ሰው እያለ ካለ ተምቹ ግን ብዙ ነገር ተመቻችቶለት እሱ ምንም ቢሆን ጓደኛዬ ነው፣ አብሮ አደጌ ነው፣ ስቸገርም ስናዝንም ስንደሰትም አብረን ነው። ስለዚህ በታሪክ ጆንን ትቼ ከዚህ ሀገር አልሄድም ብሎ እምቢ ብሎታል። ታዲያ ይሄ ሁሉ የሱን ፍቅር መገለጫና ከጆንና ከተምቹ ጋር ምን ያህል ርቀት እንደሚጓዝ ማየት ይቻላል። እና ጆንም ቢሆን አሁን ላይ በተምቹ በሚደርሰው ነገር ምንም ይሁን ምን በቀላሉ የሚፋታቸው አይመስልም። ከዚህ በፊት በሀና ጉዳይ እንኳን መጥቶበት ከባድ ችግር እያሳለፉ ያሉ ተምቹና ጆን ቢጋጩም ቢጣሉም ግን ደግሞ ተምቹ ለጆን ብሎ እንደሆነ ይህን ሁሉ ርቀት የተጓዘው ግልጽ ነው። ምክንያቱም መስቀሉን እሱ ቢሰርቀውም እንኳን ደግሞ የሀናን እውነት ለማውጣት ምን ያህል እንደታገለ አይተናል። ከዚህ በኋላ ጆንም ሆነ ተምቹ አይለያዩም። ግን ጆን አሁን ላይ በጣም ከባድ ችግር ውስጥ ነው። እሱ ከእዝራ ጋር ያለውን ቁርጠኝነት አልተወም። እዝራ ግን እያስፈራራውና ሀና አጠገብ እንዳይቆም አድርጎታል። እዝራም አሁን ላይ ከሀና ጋር ያለ ምክንያት ሊርቃት አይችልም። ሀናም የእዝራ ድንገት ተነስቶ መራቋ አሳስቧታል። ለምንድነው እዝራ ድንገት እንደዚህ ሊለኝ የቻለው? ደግሞ ፍቅር የሚለውን ነገር ትቶ ለምን በጓደኝነት አንዘልቅም? ለምን እህትና ወንድም ሆነን አብረን አንቀጥልም የሚለው ነገር አሳስቧታል። ይህ ብቻ አይደለም፣ እዝራ እንዳጋጣሚ ቀርቧት እንዳጋጣሚ ሲርቃት በጣም አሳስቧታል። ለምንድነው የሚለው ጥያቄ ቢፈጥርባትም እዝራ ግን የራሱ ትልቅ ምክንያት አቅርቦላት ነበር። ምክንያቱም እኔ መጎዳት አልፈልግም፣ እየወደድኩሽ ነው፣ ደግሞ እንደማፈቅርሽ እርግጠኛ ነኝ። ስለዚህ የማፈቅረውን ሰው ደግሞ በቀላሉ ማጣት አልፈልግም። ለዛ ነው እኔና አንቺ መራራቅ ያለብን ብዬ ወሰንኩት ብሎ ይሄን ምክንያት ነው ያቀረበላት። ግን ደግሞ እዝራ ምክንያቱ ይህ አይደለም። ምናልባት ጆን ሲያየው በሰዓቱ ከሷ ጋር ያለውን ቅርበት ስላየ ጆን አስፈራርቶታል፣ ወይ ደግሞ ሌላ ሰው በሱ ምክንያት እንዳስፈራራ አድርጎታል። ሀና ግን አሁንም ቢሆን ማሰቧንና እንቅልፍ ማጣቷን በሱ ምክንያት ምግብ አለመብላቷን ሰላም ብቻ ናት ትኩረት የሰጠቻት። ሰላምም በተደጋጋሚ እንደዚህ ስታደርግ ስታያት ለምንድነው ምን ሆነሽ ነው? ለምንድነው የማተኙ? በደረቀ ሌሊት ብቻሽን የምታወሪው ብላ በድንገት ስትጠይቃት መናገር ባትፈልግም ግን ደግሞ ነገሮች እንድትናገር አስገድደዋታል። እዝራ ነው ድንገት ተነስቶ እንደዚህ አለኝ። በሰዓቱ አብረን እንቀጥላለን ተባብለን ቃል ተገባብተን ነበር እና ምርጥ ጓደኞችም ነበር። በ3 ቀንም ቢሆን ግንኙነታችን በጣም ደስ የሚል ጊዜ እያሳለፍን ነው። ግን ደግሞ ከመሬት ተነስቶ ዛሬ መንገድ ላይ ሰላም እንኳን ሳይለኝ አለፈ በሚል ነበር የነገረቻት። ሰላም ይሄን ነገር ቢያናድዳትም ግን ደግሞ የሀና ሁኔታ በጓደኝነት ሳይሆን ፍቅር ይዟታል። አዎ እዝራ የሚፈቀር አይነት ልጅ ነው።
ደግሞ ይህ ነገር ልትዋሻት ሞክሪ ብላት ነበር። ሀና ግን አሁንም መዋሸቷን አልተወችም። ምክንያቱም እንደማትወደው ነው እያስመሰለች ያለችው። እኔ አልወደውም በፍቅር ሳይሆን ለምንድነው መንገድ ላይ አይቶኝ እንዳላየኝ ያለፈው በሚል እንጂ ሌላ ነገር አይደለም ብላታለች። ሀና ይሄን ነገር በመናገሯ እንድትጸጸት አላደረጋትም። ግን ደግሞ ሰላም ተናዳለች። እታራለታለሁ እሱ ማን ስለሆነና ምን ስለሆነ ነው እህቴ እንደዚህ የሚያደርጋት ብላ አስባ ነበር። ሀና በሰዓቱ ቦርሳውን ካላገኘው ህይወቴ ይበላሽ ይመስለኛል፣ ስለዚህ ባክህ ያንን ወርቅ አምጣልኝ እያለች በተደጋጋሚ ስትነግረው ነበር። እሱ ግን ያንን ወርቅ ለማምጣትና ያንን ቦርሳ ለመፈለግ ያልወጣበት ያልወረደበት አጋጣሚዎች አልነበሩ። ግን ደግሞ ቦርሳውን አንዴ እዚህ አንዴ እዛ እያለ ሊያገኘው አልቻለም። ጧት ላይ ደግሞ ይዞት ሊወጣ ያለውን ረስቶት በመውጣቱ በጣም ተበሳጭቷል። እናም በመጠጣትና ራሱን በጭስ በመደበቅ ላይ ነው። ስክር ብሎ ማታ ሲገባ ሁሉንም ነገር ለአቶ ኖላዊ እያስረዳቸው ነበር። አቶ ኖላዊ ነገሩን በሙሉ ውዝግብግብ ስላለባቸው ምንድነው የምታወራው አንተ ልጅ? ስለምን ወርቅና ስለምን ቦርሳ ነው የምታወራው? እኔ ምንም አልገባኝም። ለማንኛውም ምግብ ብላና ተኛ። እኔ አልገባኝም ነገሩን ጧት ጤነኛ ስትሆን በሙሉ ታስረዳኛለህ ነበር ያሉት። እሱ ከባድ ጭንቀት ውስጥ እያለ ነገሩን በሙሉ አልገባቸውም እና ምንድነው የሚያወራው ይሄ ልጅ? አሁንም በቃ ይዛሽ ልጅ ነገር አልለቀቀውም እያሉ ነበር። ታምቹ ጧት በተነሳ ጊዜ መቼ መጥቼ ነው ማለቱ አልቀረም። ታዲያ እንዴት መጣ ብሎ አቶ ኖላዊን ሲጠይቃቸው አቶ ኖላዊም እኔ ነኝ ያመጣው አንተ በራስህ አልመጣህም ብለውት ነበር። ግን ስለ ወርቅ እያወራህ ነበር፣ ስለማን ወርቅ ነው የምታወራው? ታምቹም ግራ ተጋባ። እንዴ አውርቻለሁ እንዴ የምን ወርቅ ብሎ ሊሸውድ ሞክሮ ነበር። አቶ ኖላዊ ግን ስለ ወርቅ ስታወራ ነበር፣ ስለምን ቦርሳ ስታወራ እንደነበር አልገባኝም። ራስህን ስተህ ነበር። እናም እንዲህ እስክትሆን ድረስ ምን ሆነህ ነው? ምን ልሁን ብለህ ነው እንዲህ የምትሆነው ብለው ቢጠይቁትም በቃ ይጠይቁኝ፣ ምንም ነገር አይጠይቁኝ። እኔ አሁን ያለሁበት ነገር ማንም ሊረዳኝ አይችልም እና ሊሄድ ብሎ ሲነሳ አሁንም አትሄድም፣ አንደኛህን ቁርስ በልተህ ነው የምትሄደው፣ ሁለተኛ ስለ ወርቁ ንገረኝ ብለው ጠይቀውት ነበር። እሱም ይህን ነገር ሊነግራቸው ወስኖ የሀና እናት የወርቅ እርግብ የሰረቀችው እሷ ቦርሳ ነው ብዬ ውስጥ አስቀመጥኩት፣ ወርቁ እንዳለ ነበር። ስለዚህ ሰላምና ሀና ፈተውት እኔ እነሱ ሲያዩት እኔ ድንገት ስመጣ ሰላም እኔን አውቃኛለች። እዛ ቤት የእርግብ ፍቅረኛ ዘሪሁን ብዬ በተዋወቅኳቸው ስሜ ያውቁኛል እና አንተ ዘሪሁን አይደለህ ወይ ብላለችኝ። በሰዓቱ አፍሬም ደንግጬም ስለነበር እነሱ ወርቁን ሲያገላብጡ በነበረበት ሰዓት እኔ ከቤት ለቅቄ ወጥቻለሁ። እናም ይሄ ነገር የተፈጠረው ብሎ ነግሯቸዋል። አቶ ኖላዊም ነገሩን በሙሉ ቢገርማቸው ቢያስደነግጣቸውም በጣም ነው ግራ የገባቸው። ስለዚህ እባክህ አሁን ምግብ ብላ፣ ትናንትና ምግብ ሳትመላ ጠጥተህ ነው እንደዛ ይሆንከው በሞቴ ብለው ከለመኑት በኋላ እሱም ምግቡን በልቷል። ታዲያ አሁን ወደ እርግብ ሊሄድ ነው። ይህም ቦርሳ ነገር ሁሉንም እውነት ነግሪያት ከዚህ በኋላ ይቅርታ ካደረገችልኝ ከሷ ጋር መቀጠል ነው የምፈልገው ብሎ ነበር። ግን ያሰበው በሙሉ አልተሳካለትም። እሱ በእውነተኛ ፍቅር በእውነተኛ ልቡ ነበር ያፈቀራት። እርግብ ግን በፍጹም ነገሩ በሙሉ እሷ እንዳሰበችው ስላልሄደ እንጂ ዛሬ ላይ እስካሁን ልጁን የቀረበችው በፊትም ተናግራለች። ልታፈቅረው እንደማትችል ለራሱም ብዙ ጊዜ ደጋግማ ነግረዋለች። እናም ወደ እርግብ ሲሄድ ግን ምላሹ ከባድ ነበር። እርግብ ይቅርታ አድርጊልኝ፣ ቦርሳውን አላገኘሁትም። በተዘዋዋሪ መንገድ ቦርሳው ባለቤቷ እጅ ገብቷል። እናም ያ ወርቅ በሙሉ ሜላት ጋር ደርሷል ብሎ ሲነግራት እርግብ በዛን ሰዓት ምን ማድረግ እንዳለባት አታውቅም። በእርግጥ የሆነ ነገር ይቻላል፣ ወይ ስለት ወይ ሽጉጥ ቢኖር እሱንም ብታኩስበት ደስታዋ ነበር። በጣም የተናደደችው ተስፋዋ በሙሉ ጭልም ብሎባታል። አሁን ላይ ሰማይ ተደፍቶባታል። ምክንያቱም ያንን ወርቅ ሽጣ ከዛ በኋላ ህይወቷን ለማደላደልና ወይም ከሀገር መውጣት ወይም ደግሞ የሆነ ቦታ ተደብቃ ጥሩ ስራ መስራትና አሁን ላይ ህልሟ በሰው ገንዘብ ላይ ያደረገችው ያለመችው ህልም ሁሉ እንዳይሆን ሆኖባታል። ስለዚህ ምንም ማድረግ አልቻለችም። ታምቹ በማያገባውና በማይመለከተው ነገር ውስጥ አሁን ላይ እስር ቤት ይገባል እያለች ነው ወይዘሮ ሜላት። ወይዘሮ ሜላት ታምቹ ነው የባዩሽ ተባባሪ።
ስለዚህ እሱ መታሰር አለበት ብላ አስባለች። ተምቹ እግሯ ስር ወድቆ እርግብን ይቅርታ አድርጊልኝ፣ ከዚህ በኋላ ሁሉንም እውነት ልንገርሽ እና አብረን እንሆን እያለ የፈለግሽውን ነገር ላድርግልሽ ዝግጁ ነኝ። እባክሽ እርግብ የኔ የእውነቴን ነው ያፈቀርኩሽ። ከዚህ በላይ ምንም ልልሽ አልፈልግም። ያንን ወርቅ እንዴትም ብዬ እኔ ድጋሜ ሰዎቹ ቤት ገብቼ ሰርቄ ያመጣልሻለሁ ብሏት ነበር። እርግብ ግን ለምን ታዲያ አሁን ሂዳ አታመጣውም ብላው ነበር። በዚህ ክፍል የተመለከትነው የቃኘነው ይህንን ይመስላል። በቀጣይ ክፍል ቀጣዩን የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ አትርሱ።